እናስልን ክራንት ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። መንግስት ለዜጎች ፈጣንና ቀልጣፋ አገልግሎት ለመስጠት ያደረገ ባለው ተግባር መደነቃቸውን የተፎካካሪ ፖለቲካ ፓርቲ አመራር አባላት ገለጹ። አዲሱ የአቶ ጌታቸው ረዳ ፓርቲ ከብልጽግና ጋር ልክ እንደ ሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ የቀድሞ የህወሓት አመራር ተናገሩ። ኢራን የሀገር ውስጥ ጉዳይ ሚኒስቴር ከ70 በላይ ለሚሆኑ ሰዎች ህልፈት ምክንያት ሆነው በሀገሪቱ ግዙፍ የንግድ ወደብ ላይ የደረሰው ከፍተኛ ፍንዳታ በቸልተኝነት የተከሰተ መሆኑ ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ መንግስት ለዜጎች ፈጣንና ቀልጣፋ አገልግሎት ለመስጠት ያደረገ ባለው ተግባር መደነቃቸውን የተፎካካሪ ፖለቲካ ፓርቲ አመራር አባላት ገለጹ። ገዢውን ፓርቲ ብልጽግናን ጨምሮ የተፎካካሪ ፖለቲካ ፓርቲ አመራር አባላት በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ የተመረቀውን መሶብ የአንድ ማዕከል አገልግሎት ጎብኝተዋል። ለፖለቲካ ፓርቲ አመራር አባላቱ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስና የሲቪል ሰርቪስ ኮሚሽነር ዶክተር ሙክሪያ ኃይለ እንዲሁም ሌሎች ባለሙያዎች ስለ ማዕከሉ ገለጻ አድርገውላቸዋል። በአንድ መስኮት አገልግሎት ማዕከሉ 12 የመንግስት ተቋማት 41 አገልግሎቶችን እየሰጡ መሆኑን ተጠቅሷል። እንዲሁም አገልግሎቱ ዘመናዊ፣ ቀልጣፋና ግልጽ በሆነ ሌብነትና ብልሹ አሰራርን የሚያስቀር መሆኑንም ነው የተመላከተው። እዚያ ያነጋገራቸው የተፎካካሪ ፖለቲካ ፓርቲ አመራር አባላት መንግስት ዜጎች በተደጋጋሚ ሲያነሱት ለቆዩት የአገልግሎት አሰጣጥ ቅሬታ ምላሽ ለመስጠት የሄደበትን ርቀት አድንቋል። አስተያየት ሰጪዎቹ መካከል የኢትዮጵያ ብሔራዊ አንድነት ፓርቲ የሴቶች አደረጃጀት ኃላፊ ትዕግስት አሰፋ የተለያዩ አገልግሎቶችን ለማግኘት ወደ መንግስት ተቋማት ሲሄዱ የሚያጋጥሟቸውን የቢሮክራሲ አሰራሮች አስታውሰዋል። ይሁንና መሶብ የአንድ ማዕከል አገልግሎት ከጠበቁት በላይ እንዳገኙት አመልክተው የበርካታ ዜጎችን የአገልግሎት እርካታ የሚጨምር መሆኑን ገልጸዋል። በመሶብ የአንድ ማዕከል አገልግሎት በተመለከቱት ዘመናዊ ቀልጣፋ አገልግሎት አሰጣጥ መደመማቸውንም ተናግሯል። አገልግሎቱ ዜጎች ካለምንም እንግልት የመጡበትን ዓላማ ፈጽመው የሚመለሱበት መሆኑን የጠቀሱት ደግሞ የአዲስ ትውልድ ፓርቲ ፕሬዝዳንት ሰለሞን ታፈሰ ናቸው። መሶብ ሀገር ጠንካራ ተቋማትን ለመገንባትና የዜጎች የአገልግሎት አሰጣጥ ፍላጎት ለማርካት የተሄደበትን ርቀት ያሳያል ብሏል። የወሎ ህዝባዊ ዲሞክራሲያዊ ፓርቲ ምክትል ፕሬዝዳንት ኢማም መሐመድ በበኩላቸው በሰለጠኑት ሀገራት ያዩት አገልግሎት መሶብ ውስጥ ማግኘታቸውን ተናግሯል። አንድ ጉዳይ ለመጨረስ ይወስድ የነበረው ጊዜና ገንዘብ በመቆጠብ ከብልሹ አሰራር የጸዳ ቀልጣፋ አገልግሎት ለመስጠት የተጀመረው ስራ የሚደነቅ ነው ሲሉም ተናግረዋል። በኢትዮጵያ አሳሳቢና ገዢ ትርክትን ለማስረጽ በሚደረገው ጥረት የትምህርት ተቋማት ሚናቸውንና ማጠናከር እንደሚጠበቅባቸው የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ገለጸ። ማዕከሉ ፌዴራሊዝም፣ ህብረ ብሔራዊ ፌዴራሊዝም፣ ሀገረ መንግስት ግንባታና የትምህርት ተቋማት ሚና በሚል መሪ ሀሳብ ለትምህርት ተቋማት አመራሮች፣ ባለሙያዎችና መምህራን የአሰልጣኞች ስልጠና መስጠት ጀምሯል። በስልጠናው ከተለያዩ ክልሎች የተውጣጡ አመራሮችና ባለሙያዎች በመሳተፍ ላይ ሲሆኑ ስልጠናው ለ2 ቀናት የሚቆይ ሆኗል። የማዕከላዊ ዋና ዳይሬክተር ኃይለ ኢየሱስ ታዬ በዚህ ወቅት እንዳሉት በኢትዮጵያ ህብረ ብሔራዊ
ፌዴራሊዝምን ሀገረ መንግስት ግንባታ መሳካት ለሀገር ዘላቂ ሰላምና እድገት መረጋገጥ ቁልፍ ሚና አለው ብሏል። በመሆኑም በትምህርት ተቋማት በኩል ያለውን ግንዛቤ ለማስፋት ጥናት መደረጉን ጠቅሰው በጥናቱ መሰረት የትምህርት ማህበረሰቡ ወደ ማሰልጠን መገባቱን አብራርቷል። ተሳታፊዎችም በስልጠና ቆይታቸው የቀሰሙትን እውቀት በትምህርት ተቋማት ብሎም ማህበረሰቡን በማስገንዘብ የፌዴራሊዝም ጽንሰ ሀሳብ እንዲሰርጽ የበኩላቸውን ኃላፊነት ሊወጡ እንደሚገባ አስገንዝበዋል። የፌዴራሊዝም ጉዳይ በትምህርት ተቋማት በስርዓተ ትምህርት ተካተው ለተማሪዎች በአግባቡ እንዲሰጡ ማዕከሉ ከትምህርት ሚኒስቴር ጋር በቅንጅት እየሰራ ነው ብሏል። በፌዴሬሽን ምክር ቤት የመንግስት ግንኙነት ባለሙያ አቶ ዘውዱ ደምሴ በበኩላቸው በኢትዮጵያ አሰባሳቢና ገዢ ትርክትን ለማስረጽ በሚደረገው ጥረት የትምህርት ተቋማት ሚናቸውን እንዲያጠናክሩ እንደሚገባ ተናግሯል። በተማሪዎች ዘንድ የአንድነት እሴት እንዲያብብ በክበባት ሀገራዊ አንድነት በሚያጠናክሩ ሀሳቦች እንዲቀነቀኑ ህገ መንግስትና ፌዴራሊዝም ጉዳዮች ላይ በትኩረት መስራት እንደሚገባ አጽንኦት ሰጥቷል። ከስልጠናው ተሳታፊዎች መካከል አቶ ተሻለ ታደሰ በሰጡት አስተያየት ስልጠናውን ያለኝን ግንዛቤ በማስፋት ለሌሎች እንዳካፍል ትልቅ ስንቅ ይሆነኛል ሲሉ ገልጿል። አቶ ገመቺስ ኦላና በበኩላቸው መሰል የአቅም ግንባታ መርሃ ግብሮች ዜጎች ፌዴራሊዝምን በተሻለ መልኩ ተደረድተው እንዲተገብሩት አዎንታዊ አስተዋጽኦ አለው ብለዋል። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ አስተባባሪነት የትግራይ ሊበራል ዲሞክራቲክ ፓርቲ ትሬዲፓ የተሰኘ ፓርቲ በምስረታ ሂደት ላይ ስለመሆኑ ተገለጸ። ኢትዮጵያ የባህር በር ያሳጣው እኛና እነሱ በሚል ክፍፍል ላይ የቆመው የነተበው ማለሊት ፕሮግራም አካል የሆነው ጠላት ሳይፈጠር መኖር የማይችለው አብዮታዊ ዲሞክራሲ በበቀለበት የትግራይ ምድር በሊበራሊስቶች አማካኝነት ቀብሩ ሊከናወን እንደተቃረበ ምንጮች በመግለጽ ላይ ናቸው። በምስረታ ሂደት ላይ የሚገኘው ትሬዲፓ ለብሔራዊ ምርጫ ቦርድ የሚያስመዘግበውን ፕሮግራም በጥልቀት መፈተሽ የሚኖርብን ቢሆንም ከስያሜው በመነሳት የሚመሰረተው አዲስ ፓርቲ በግለሰቦች መብትና ነጻነት የሚያምን የግል ዘርፉን ወይም ባለሀብቱን የሚያስቀድም ነጻና ገለልተኛ የፍትህ የጸጥታና ደህንነት ተቋማትን የሚያደራጅ ብቃት ላይ የተመረኮዘ ፕሮፌሽናል ሲቪል ሰርቪስ የሚያደራጅና ነጻና ሁሉን አሳታፊ ምርጫ በማድረግ ህዝብ አስተማማኝ የስልጣን ምንጭ ባለቤት እንደሆነ የሚታገል የግልና የቡድን መብትን የሚያከብር ሆኖ የቡድን መብት ከግለሰብ መብት ይቀዳል የሚል እምነት እንዳላቸው ምንጮች ገልጸዋል። አዲሱ ፓርቲ ለትግራይ ህዝብ ጠላቱን ቀንሶ አጋር የሚያበዛለት በጥቅሉ ዘመኑን የዋጀ የትግል ፕሮግራም በመንደፍ ህዝቡን ታግሎ በመታገል ወደ ብልጽግና ማማ እንዲያደርስ ተስፋለኝ ተብሏል። አዲሱ ፓርቲ ጠቅላላ ጉባኤ አካሂዶ የፓርቲውን መሪ እስኪሰየም ከፊት ሆኖ የፓርቲውን ምስረታ የሚያቀላጥፍ ግለሰብ አስተባባሪ ተብሎ ይጠራል ሲል ተገልጿል። በተያያዘ አዲሱ የአቶ ጌታቸው ረዳ ፓርቲ ከብልጽግና ጋር ልክ እንደ ሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ የቀድሞ የህወሓት አመራር ተናገሩ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሚመራው ከህወሓት የተከፈለውን ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮች መካከል አንዱ ተናግሯል። የፖለቲካ ፓርቲው በሊበራል ዲሞክራሲ ጽንሰ ሀሳብ የሚመራ ሲሆን ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጥራት ወስኗል። ስም አይጠቀስ ያሉ አንድ የቀድሞ የህወሓት አመራር ስለ ፓርቲው ምስረታ ሲናገሩ የፓርቲው ስያሜ የፖለቲካ ፓርቲውን ለመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብሏል። በተጨማሪም ህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመስረት ተገድናል ሲሉም ተናግሯል። በዚህ መሰረት አሉ የፓርቲው ህገ ደንብና ፕሮግራሞችን አርቅቀን ጨርሰናል። አሁን ላይ የደጋፊዎችን ፊርማ በማሰባሰብ ላይ እንገኛለን። የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶችን ገና ስላልተሟሉ እስካሁን ድረስ ለቦርዱ በይፋ የቀረበ ጥያቄ የለም ሲሉም ተናግሯል። የኢትዮጵያ ምርጫ ቦርድ ቡድኑ ለምዝገባ እየሄደበት ያለውን ሂደት ያውቃል። ይህ የፓርቲ ክልላዊ ፓርቲ ነው። ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለን እንጠብቃለን ሲሉም ገልጿል። የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ አመራሩ አመላክቷል። ከኢትዮጵያ ምርጫ ቦርድ እውቅናን ካገኘም በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉና ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል ብለው ተናግሯል። የትግራይ ሊበራል ዲሞክራቲክ ፓርቲ የመሰረቱ ካሉት አንጋፋ ሰዎች መካከል በተለይም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩት እና የትዕምት ዋና ስራ አስፈጻሚ አቶ በየነ ምክሩ፣ ፕሮፌሰር ክንደያ ገብረ ህይወት እንደሚገኙበት ታውቋል።
ፕሮፌሰር ክንደያ በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ የትምህርት ሚኒስትር አማካሪ ሆነው መሾማቸው ይታወቃል። በሁለት ተከፍሎ እርስ በርስ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ ያጋጠመው የደብረጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያው ስምምነት እንደፈረመ ድርጅት እንደ አዲስ በቦርድ መመዝገቡ ተገቢ አለመሆኑን ሲገለጽ ቆይቷል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጿል። በመሆኑም የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችልን አዲስ የፖለቲካ ፓርቲ ለመስረት ተገድናል ሲሉም ተናግረዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ጎዜ ጎፋ ወረዳ ጎዜ ኮንቾ ቀበሌ አንዲት ላም ጉማሬ መሰል ጥጃ ከሰዓታት ምጥ በኋላ በሰዎች እርዳታ ብትገላገልም ጥጃው ወዲያውኑ መሞቱንና ላማም በማግስቱ ህይወቷ ማለፉን የላሟ አሳዳጊና የአካባቢው ነዋሪዎች ተናገሩ። የላሟ አሳዳጊ አቶ ኢሳያስ አልፋቱ ስለ ጉዳዩ ሲናገሩ ላሚቷ ከዚህ ቀደም 3 ዙር ወልዳ ነበር። በአሁኑ ዙር ሆዷ ያለ ልክ ከፍ ብሎ ነበር። የመውለጃዋ ጊዜ ሲደርስም እንቅስቃሴዋ ዘገምተኛ ነበር ሲሉ ተናግሯል። በለቱ ለመውለድ መቃረቧን ተከትሎ እንደ ሁሉ ጊዜው ሁሉ በሰላም ትወልዳለች ብለን ብንጠብቅም ከ5 ሰዓታት በላይ ምጧ በመቀጠሉ ስጋት ስለያዘን ለአካባቢው የእንስሳት ሐኪም ደውለን ሁኔታውን አስረድተን ነበር። ነገር ግን ባለሙያው በቅርበት ስላልነበር በቶሎ አልደረሰልንም። ኋላም ላሟ በመዳከሟ የአካባቢ ሰዎች የወጣውን እግር አስረን እንጎትት በማለታቸው ጥጃው ተጎትቶ ከወጣ በኋላ ወዲያው ሙቷል ሲሉ ተናግረዋል። ጉማሬ መሰሉ ጥጃ ክብደቱ በግምት 50 ኪሎ ግራም በላይ ነው ያሉን የአካባቢው ነዋሪዎች በማግስቱም ላሚቷም መሞቷን ገልጿል። እኔ ስደርስ ባየሁት ነገር በጣም ደንግጫለሁ ያለን በአካባቢው የእንስሳት ሐኪም ህዝቅያስ ሀብታሙ የተወለደው ጭራ አልባና ከጥጃ ይልቅ ጉማሬ የሚመስል ፍጥረት እንደነበር ተናግሯል። ለባህር ዳር ከተማ ሰላም ማረጋገጥ በባለቤትነት እያደረግነው ያለው ትብብርና ተሳትፎ ተጠናክሮ ይቀጥላል ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። በከተማ አስተዳደሩ በሚገኙ ቀበሌዎች የተለያዩ የህብረተሰብ ክፍሎች የተሳተፉባቸው ህዝባዊ መድረኮች ዛሬ ተካሂዷል። የመድረኩ ተሳታፊዎችም ለከተማዋ ዘላቂና አስተማማኝ ሰላም መረጋገጥ በባለቤትነት መንፈስ እያከናወኗቸው ያሉ ስራዎች ተጠናክረው እንደሚቀጥሉ ገልጿል። በከተማዋ የጣና ክፍለ ከተማ ነዋሪ የሆኑት አቶ ሀብታሙ ገብረ እግዚአብሔር የህብረተሰቡ የነቃ ተሳትፎና አንድነት ካለ የማይሳካ ስራና እቅድ እንደሌለ አነስቷል። የባህር ዳር ከተማን ሰላም በማስጠበቅ ረገድ የጸጥታ ኃይሉ ጠንካራ ስራ እንዳለ ቢሆንም የነዋሪውም ተሳትፎና ሚና ታክሎበት የተገኘ ውጤት መሆኑን አነስቷል። በመሆኑም የከተማዋን ሰላም በጽኑ መሰረት ላይ በማኖር ሁለንተናዊ ልማትን እና ሀገራዊ እድገትን የማስቀጠል ስራ አጠናክረን እንቀጥላለን ብሏል። በተለይም የሰላም ማስጠበቅ ስራ ለአንድ አካል ብቻ የማይተው በመሆኑ በባለቤትነት የምንሰራው የጋራ ጉዳይ ሆኖ ይቀጥላል ሲሉ ተናግሯል። የሁሉም ነገር መሰረቱ ከምንም በላይ ሰላም በመሆኑ ከመንግስትና ከጸጥታ አካላት ጎን በመሰለፍ የድርሻችንን እንወጣለን ሲሉ ማረጋግጠዋል። ሌላኛው የከተማዋ ነዋሪ ቄስ ገብረመድህን አምሳሉ የእምነቱ ተቋማትና የሃይማኖት አባቶች የመጀመሪያ ተግባር ለሰው ልጆች ሰላምን መሻት መልካምነትን ማብዛት መሆኑን አንስቷል። በመሆኑም ለሀገር ሰላምና ለህዝቦች አብሮነት መጠናከር ኃላፊነታችንን ለመውጣት ዝግጁ መሆን አለብን ብሏል። ከዚህም ባለፈ በተለይም ወላጆች ልጆችን የመምከርና ከጥፋት እንዲርቁ የማድረግ ኃላፊነት አለባቸው ሲሉ መክሯል። ሌላኛው የመድረኩ ተሳታፊ አቶ አበጃ አበበ በባህር ዳር ከተማ ሰላምን ከማረጋገጥ በተጓዳኝ በልማት ስራዎች ለተከናወኑት ተግባራት አድናቆታቸውን ገልጿል። በመሆኑም የልማት ስራዎች ከግብ ደርሰው ባህር ዳር ለነዋሪዎቿና ለቱሪስቶች ምቹና ተመራጭ ሆና እንድትቀጥል ሰላማችንን ማጽናት ይጠበቅብናል ብሏል። በጣና ክፍለ ከተማ የተካሄደው ህዝባዊ የውይይት መድረክ የመሩት የከተማ አስተዳደሩ የደንብ ማስከበር መምሪያ ኃላፊ አቶ ኃይለ ሚካኤል አርአያ የህዝባዊ ውይይቱ ዓላማ የተሻሻለ የወጣውን ሰላም ለማጽናት መሆኑን አነስቷል። የከተማ ነዋሪዎች ከጸጥታ ኃይሉ ጋር በቅርበት በመስራት ወንጀሎችን በማጋለጥና በጽንፈኝነት የሚንቀሳቀሱ አካላት በመቆጣጠር በከተማዋ ሰላም እንዲሰፍን አስተዋጽኦ አድርጓል ብሏል። በከተማ አስተዳደሩ ስር በሚገኙ ቀበሌዎች ተመሳሳይ የህዝብ መድረኮች በማካሄድ ሰላምን የማስጠበቅ ጉዳይ የጋራ ስራ ሆኖ እንዲቀጥል መግባባት ላይ ተደርሷል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከባቡር ጭነት በተጨማሪ የትራንዚት የጉምሩክ አስተላላፊነትና የሎጂስቲክስ ስራዎችን በማቀናጀት የተቀላጠፈ የአንድ ማዕከል አገልግሎት እየሰጠ መሆኑን
አስታወቀም። ኢትዮ ጅቡቲ ባቡር አክሲዮን ማህበር የጀመረውን አዲስ አገልግሎት የንግድና የሎጂስቲክስ ስራዎችን እንደሚያሳልጥ በተቋሙ የግሎባል ሎጂስቲክስ ዳይሬክተር ወይዘሮ ምንተስኖት ዮሐንስ ተናግሯል። አገልግሎቱ አስመጭና ላኪዎች ከአሁን ቀደም ከውጭ ትራንዚተሮች ያገኙ የነበረውን የጉምሩክና የወደብ ዶክመንትን አገልግሎት በአንድ ማዕከል ለማግኘት እንደሚያስችላቸው ገልጿል። በአጠቃላይ የትራንስፖርትና የጉምሩክ አገልግሎቶችን በአንድ ማዕከል በመስጠት አስመጭና ላኪዎች የሚገጥሟቸውን መጉላላት የሚያስቀር መሆኑን ገልጸው የአገልግሎት ክፍያው ከወደብና ከጉምሩክ ክፍያዎች ውጪ በጣም ዝቅተኛ መሆኑን አስረድቷል። ከዚህም በተጨማሪ ተገልጋዮች የሎጂስቲክስና አጠቃላይ ሂደቶችን መከታተል የሚችሉበት አሰራር መዘርጋቱንም ወይዘሮ ምንተስኖት ጨምረው ገልጿል። ኢትዮ ጅቡቲ ባቡር አክሲዮን ማህበር ለሚሰጣቸው አገልግሎቶች የሚጠይቀውን ዋጋ በተመለከተም በ9546 በመደወል ማወቅ እንደሚቻልም ጠቁመዋል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 27ኛ መደበኛ ስብሰባው የእንስሳት ጤና እና ደህንነት አዋጅን መርምሮ አጸደቀም። አዋጁ ወደ ሀገር የሚገቡና ከሀገር የሚወጡ እንስሳትና የእንስሳት ምርቶች የዓለም ጤና ድርጅትን አሰራር እና ሕግ የተከተሉ እንዲሆን ያስችላል ተብሏል። የምግብ ዋስትና ለማረጋገጥና ለስራ ዕድል ፈጠራ ምቹ ሁኔታን እንደሚፈጥርም ነው የተመላከተው። አዋጁ ሀገሪቱ ከዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም እንድታጎለብት እንደሚያስችል ተጠቁመዋል። ኢትዮጵያ ከብራዚልና ሩሲያ ጋር ያላትን የሁለትዮሽና የባለብዙ ወገን ትብብር ለማጠናከር ቁርጠኛ መሆኗን አስታወቀች። የ2025 የመጀመሪያ ብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በብራዚል ሪዮ ዲ ጄኔሪዮ እየተካሄደ ነው። ኢትዮጵያ በውጭ ጉዳይ ሚኒስትሮች ስብሰባ ላይ የተሳተፈች ይገኛል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቪዮራ እና ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ከቪዮራ ጋር በነበራቸው ውይይት ብራዚል በ2025 የብሪክስ የፕሬዝዳንትነቷን እያከናወነች ያለውን ስኬታማ ስራ አድንቀው ኢትዮጵያ ለብራዚል የትኩረት አቅጣጫዎች ድጋፍ እንደምታደርግ አመላክተዋል። ሁለቱ ወገኖች በውይይታቸው ሀገራቱ የምግብ ዋስትና ማረጋገጥ፣ የግብርና ምርታማነትን፣ የዓለም የአስተዳደር ተቋማት ሪፎርም፣ የኢነርጂ ሽግግርና የደን ልማት ፕሮግራሞችን በትብብር መስራት በሚቻልባቸው ጉዳዮች ላይም መክረዋል። ሚኒስትር ማውሮ ብራዚል በ2024 የቡድኑ 20 ፕሬዝዳንት በነበረችበት ወቅት ስተገብራቸው የነበሩ ኢኒሼቲቮችን በማንሳት ኢትዮጵያ ላደረገቻቸው ድጋፍ ምስጋና አቅርበዋል። ኢትዮጵያ የዓለም አቀፍ የጸረ ረሃብና ድህነት ጥምረት ቦርድ አባል በመሆን እያከናወነች ያለውን ስራ በማሳየነትም ጠቅሷል። በተያያዘም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በነበራቸው ቆይታ የኢትዮጵያና የሩሲያ ሁሉን አቀፍ ትብብር እየተጠናከረ መምጣቱን ገልጸው ትስስሩን ወደ ላቀ ደረጃ ማደስ እንደሚገባም አመላክቷል። ሰርጌይ ላቭሮቭ በበኩላቸው ሩሲያ ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት በሁለትዮሽና በባለብዙ ወገን የትብብር አማራጮች የበለጠ ለማጠናከር ቁርጠኛ እንደሆነች ገልጿል። ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻዎቻቸው ጋር የሁለትዮሽ ውይይቶችን እንደሚያደርጉ የውጭ ጉዳይ ሚኒስቴር መረጃ አመላክተዋል። ኢትዮጵያና የዩሮ ቦንድ አበዳሪዎች የኢትዮጵያን የዕዳ አስተዳደር አስመልክተው ተጨማሪ ውይይቶችን ለማድረግ ከስምምነት ላይ ደርሰዋል። የዓለም ባንክ ግሩፕ እና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ መካሄዱ ይታወቃል። በገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራ ከፍተኛ የልዑካን ቡድን ከኢትዮጵያ ዩሮ ቦንድ አበዳሪዎች ጋር ተወያይቷል። ውይይቱ እንደ አውሮፓውያን ዘመን ቀመር ማርች 2025 ከኢትዮጵያ አበዳሪዎች ኮሚቴ በቡድን 20 አባል አገራት የዕዳ ማቅለያ ማዕቀፍ አማካኝነት በኢትዮጵያ የዕዳ አስተዳደር ድርድር የተደረሰውን ስምምነት ያለበት ደረጃ ላይ ትኩረት አድርጓል። ሚኒስትሩ ለንግድ አበዳሪዎች የኢትዮጵያ የማክሮ ኢኮኖሚ ሪፎርም ሂደትን አስመልክቶ ገለጻ አድርገዋል። ልዑክ ሁሉን አቀፍ ሪፎርሞችን ተከትሎ ያለውን የኢትዮጵያ የኢኮኖሚ ሁኔታ አስመልክቶም ተወያይቷል። ሁለት ወገኖች የኢትዮጵያ የዕዳ አስተዳደር አስመልክቶ የሚደረጉ ድርድሮች በተቀመጠላቸው ጊዜና ውጤታማ በሆነ መልኩ ለማጠናቀቅ ተጨማሪ ውይይቶችን ለማድረግ መስማማታቸውን የገንዘብ ሚኒስቴር መረጃ አመላክተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ጋር ተወያይተዋል። በውይይታቸውም ለሀገራቱ ሁሉን አቀፍ ስትራቴጂካዊ አጋርነት አጽንኦት በመስጠት በሁለትዮሽና በባለብዙ ወገን ጉዳዮች ላይ መክረዋል። ሁለቱ ወገኖች በብሪክስ የትብብር ማዕቀፍ የሀገራቱን ግንኙነት ይበልጥ ለማጠናከር መስማማታቸውን በቻይና የኢትዮጵያ ኤምባሲ መረጃ አመላክቷል። ውይይቱ በብራዚል ሪዮ ዲ ጄኔሪዮ እየተካሄደ ከሚገኘው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን እየተደረገ መሆኑም ተመላክቷል። ከ110,000 በላይ ህገወጥ ነጋዴዎች ላይ እርምጃ ተወሰደ።
በንግድ ዘርፍ በተከናወኑ በርካታ ስራዎች ከፍተኛ ውጤት መመዝገቡን የንግድ ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የተጠሪ ተቋማት የክልልና የከተማ አስተዳደር የንግድና ገበያ ልማት ቢሮዎች የ9 ወራት አፈጻጸም ግምገማ እየተካሄደ ነው። ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት ባለፉት 9 ወራት በንግድ ዘርፍ በተከናወኑ ዘርፈ ብዙ ስራዎች ከፍተኛ ውጤት ተመዝግበዋል። በቴክኖሎጂ በመታገዝ ለ2.6 ሚሊዮን አገልግሎት ፈላጊዎች የኦንላይን ምዝገባ መከናወኑን ጠቁመው 2.2 ሚሊዮን የንግድ ፍቃድ ኢንስፔክሽን ስራ መሰራቱን አንስተዋል። የቅዳሜና እሁድ ገበያዎች በማስፋፋት የሲሚንቶ የግብይት ስርዓት እንዲሁም ሌሎች ተግባራትን በማከናወን አቅርቦት በመጨመር ዋጋው የተረጋጋ እንዲሆን ማስቻሉም ተናግሯል። በውጭ ንግድ አፈጻጸም ከፍተኛ ውጤት ተመዝግቧል ያሉት ሚኒስትሩ በዚህም በበጀት ዓመቱ 9 ወራት 5.3 ቢሊዮን ዶላር ገቢ መገኘቱን አመላክተዋል። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን የሚያስችሉ ውጤታማ ተግባራት መከናወናቸውም ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። በሌላ በኩል ከ110 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን ጠቁመው ጠንካራ የነዳጅ ግብይት ቁጥጥር ስርዓት በመዘርጋት በህገወጥ የነዳጅ ማደያዎች ላይ ከ100 ሚሊዮን ብር በላይ ቅጣት መጣሉን ተናግረዋል። የአማራ ክልል ከመቼውም ጊዜ በላይ በተሻለ የሰላምና ልማት ጉዞ ላይ እንደሚገኝ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የክልሉን ወቅታዊ ሰላምና የልማት ጉዳዮች በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። ርዕሰ መስተዳድሩ በዚህ ጊዜ በክልሉ ተፈጥረው የነበሩ የሰላምና የጸጥታ ችግሮች በዋናነት ከፖለቲካዊ ጽንፈኝነት ጋር የተያያዙ እንደሆኑ አስታውሰው በወቅቱ አመራሩ በሚጠበቅበት ልክ ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም መውሰዱም ተናግሯል። በዚህም ጽንፈኛ ቡድኖች በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊ፣ ማህበራዊና ስነልቦናዊ ጉዳት ማድረሳቸውን ጠቁመዋል። መንግስት በክልሉ ሰላምን በማስፈን ረገድ ማህበረሰቡን በማሳተፍ ውጤታማ ስራ ማከናወኑንም ተናግሯል። የክልሉ ነዋሪዎችም የጽንፈኛ ቡድኑ ትክክለኛ ማንነት ተገንዝበው ከመንግስት ጎን በመሆን ለዘላቂ ሰላም የበኩላቸውን ሚና እየተወጡ መሆኑን ጠቅሷል። አሁን ላይ ክልሉ ከመቼውም ጊዜ በላይ በተሻለ ሰላምና የልማት ጉዞ ላይ እንደሚገኝ አብራርተዋል። በክልሉ የተገኘውን ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል 2 የመፍትሄ አቅጣጫዎች መቀመጣቸውን አስረድተዋል። የመጀመሪያው ለሰላም አማራጮች ቅድሚያ ሰጥቶ መስራት መሆኑን ጠቅሰው በዚሁ ረገድ መንግስት ዘውትር ለሰላም በሩን ክፍት አድርጎ እየሰራ ነው ብሏል። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ በሚሰሩ ጽንፈኛ ቡድኖች ላይ መንግስት ህግ የማስከበር ኃላፊነቱን እየተወጣ እንደሚገኝ አብራርተዋል። የአማራ ክልል ህዝብ በቀጣይ ሰላምን በማስጠበቅ በኩል ከመንግስት ጎን በመሆን የጀመረውን ጥረት አጠናክሮ እንዲቀጥልም ጥሪ አቅርበዋል። በሌላ ዜና በጸጥታው ችግር በፈለግነው ሰዓትና መንገድ የህክምና መሳሪያዎችን ግጭቶች ባሉባቸው አካባቢዎች ፈጥኖ ከማድረስ አኳያ መሰረታዊ ችግሮች አሉብን ሲሉ የአማራ ክልል ጤና ቢሮ አስታወቀ። ጤና ሚኒስቴር ዳታና ዲጂታል ጤና ሳምንትን በተመለከተ ከክልል የጤና ቢሮዎች ጋር ዛሬ በኤሊያና ሆቴል መርሃ ግብር አዘጋጅቶ ነበር። መድረኩ ለቀጣዮቹ ቀናት ይቆያል የተባለ ሲሆን የተለያዩ የክልል ጤና ቢሮ ኃላፊዎችና ተወካዮች ተገኝተዋል። በመርሃ ግብሩ ከተገኙት መካከል የጸጥታ ችግር ያለበት አማራ ክልል አንዱ ነበር። የጤና አገልግሎትን በሚጠበቀው መልኩ ለማህበረሰቡ ተደራሽ ከማድረግ አንጻር ምን እየተሰራ እንደሆነ የጸጥታው ችግር ያደረሰውን አሉታዊ ተጽዕኖ በተመለከተ ከጋዜጠኞች የቀረበላቸውን የክልሉ ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ምላሽ ያሉትን ሰጥቷል። ጤና ቢሮ ኃላፊው በችግርም ውስጥ ሆኖ መስራት የሚችል የጤና አመራር እየተገነባ ያለበት ሂደት ላይ ነው። የውጤታማ ነው አይደለም የሚለውን ለማወቅ የአገልግሎት አሰጣጣችንን እየፈተሽን ነው ብሏል። ቀደም ሲል የክትባት አገልግሎት የማይሰጥባቸው የነበሩ ህጻናት ክትባት እንዲሰጣቸው ለማድረግ ከፍተኛ ጥረት የምናደርግበት 60% እናቶች በጤና ባለሙያ የወለዱበት ሁኔታ ነው ያለው ብሏል። ነገር ግን በወቅታዊ የጸጥታ ችግር ምክንያት ተንቀሳቅሶ ከመስራት አኳያ በተለይ ሃይጂንና ሳኒቴሽን ስራዎችን በአደረጃጀት ከመስራት አኳያ ማህበረሰቡን ቤት ለቤት ማስተማር ይጠይቃል ብሏል። በዚህ ረገድ መሰረታዊ ተግዳሮቶችን እንዳሉ የጸጥታው ችግር የጎዳበት ሁኔታ እንዳለ በግልጽ ያየንበት ሁኔታ ነው ያለው። ሌላው ጉዳት ብለን የምናስበው የወረርሽኝ ክስተቶች ነው ሲሉ አብራርተዋል። የወባና የኮሌራ ወረርሽኝ የተከሰተበት ሁኔታ ነው ያለው። በክልላችን እነዚህን ከመከላከልና ከመቆጣጠር አንጻር ከሚመለከታቸው አካላት ጋር የተሰሩ ስራዎች ቢኖሩም ወባ የሚራባበትን ቦታ የማዳፈን ስራ በትክክል መሰራት አለበት ብሏል። ማህበረሰቡ ለመንቀሳቀስ ከመስጋቱ ጋር ተያይዞ ኬዞች እየጨመሩ ያሉበት ሁኔታ ነው ያለው። አሁን እየቀነሰ መጥቷል። ግን ከሚያዝያ እስከ ሰኔ ያሉት የወባ መራቢያ ወራት እጅግ ፈታኝ ከመሆናቸው ጋር ተያይዞ ስራን የሚጠይቅ ነው ብሏል። በጸጥታው ችግር በፈለግነው ሰዓትና መንገድ የህክምና መሳሪያዎችን በተለይ በጣም ግጭቶች ባለባቸው አካባቢዎች ፈጥኖ ከማድረስ አኳያ መሰረታዊ ችግር አለብን ብሏል። ችግሩን ለመፍታት ከማህበረሰቡ ከመንግስት ጋር በመወያየት እየሰራ መሆኑንም አመላክተዋል።
ኢትዮጵያ በመንግስትና የግሉ ዘርፍ ትብብር የስታርት አፕ እና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ገለጹ። የትምህርት ሚኒስቴር፣ የኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም የስራና ክህሎት ሚኒስቴር ከአፍሪካ ብሬን ጋር በመተባበር ያዘጋጁት ኢኖቬሽን አፍሪካ 2025 የአፍሪካ የትምህርት አይሲቲና ክህሎት የሚኒስትሮች ስብሰባ በ21ኛው ክፍለ ዘመን አፍሪካን ማስተማርና ማብቃት በሚል መሪ ሀሳብ ከትናንት ጀምሮ እየተካሄደ ይገኛል። በስብሰባው ለኢኖቬሽንና ትምህርት ሽግግር የዲጂታል ቴክኖሎጂን አቅም መገንባት በሚል የሚካሄደውን የፓናል ውይይት ያስጀመሩት ዶክተር በለጠ ሞላ ስብሰባው የበለጸገችና በቴክኖሎጂ ያደገች ሀገር ለመገንባት ወሳኝ ሁነት መሆኑን ገልጿል። በአፍሪካ የዲጂታል ክህሎትና የቴክኖሎጂ ፈጠራ አቅምን በማሳለጥ ልማትና እድገትን ማቀላጠፍ እንደሚያስችል አንስተው ወጣቶችን የዲጂታል ቴክኖሎጂ ማስታጠቅ ምርጫ ሳይሆን ግዴታ ነው ብሏል። በአፍሪካ በኢኖቬሽንና ቴክኖሎጂ ላይ የተመሰረተ የዲጂታል ኢኮኖሚ ለመገንባት ኢትዮጵያ በትብብር በመስራት ሁሉንም የፈጠራ አቅሞች በመጠቀም ለወጣቶች ምቹ የዲጂታል ስነ ምህዳር ለመፍጠር ቁርጠኛ መሆኗን ጠቁሟል። አፍሪካን በኢኖቬሽን ቴክኖሎጂ ዓለም አቀፍ ተወዳዳሪነትን ማሳደግ ወጣቶችን በሳይንስ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ትምህርቶች ማብቃት እንደሚያስፈልግ ጠቅሰው ኢትዮጵያ ያልተቋረጠ ጥረት እያደረገች እንደሆነም አስገንዝቧል። ኢትዮጵያ በመንግስትና የግሉ ዘርፍ የጋራ ጥረት የስታርት አፕና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ያሉት ሚኒስትሩ ኢትዮጵያ ስታርት አፕን ለማሳደግ የፖሊሲ ዝግጅት ያደረገች መሆኑን ማብራራታቸው ተመላክተዋል። የሴክተር 3 ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ በአትሚስ የሴክተር 3 ስልጠና ክፍል የቀጠናውን ሰላም ለማረጋገጥ ይሰሩ ካሉት ውጤታማ ስራ ባለፈ የክልሉን የጸጥታ ኃይል በማሰልጠንና ለግዳጅ ዝግጁ በማድረጋቸው እውቅናና ሰርቲፊኬት ሰጥቷል። ብርጋዴር ጀነራል በስፋት ፈንቴ ሴክተር 3 ዋና አዛዥ የእውቅናና ሰርቲፊኬት ከሰጡ በኋላ ስልጠና ክፍሉ በአሁኑ ሰዓት ህዝባቸውንና ሀገራቸውን ከአልሸባብ ለመከላከል በሚደረገው ግዳጅ ላይ አጋዥ በመሆን ውጤታማ ስራ እየሰሩ የሚገኙትን የደቡብ ምዕራብ ሶማሊያ የጸጥታ ኃይልን የተሟላ ወታደራዊ ስልጠናን ስለ ስልጠናችሁና እስከ ሰላም ማስከበር ተልእኮዎች አንዱ የጸጥታ ኃይሉን የማጠናከር ተግባር በከፍተኛ የኃላፊነት መንፈስ መፈጸም በመቻላችሁ ልትኮሩ ይገባል ብሏል። ከየትኛውም ጊዜ በላይ አኩሪ ስራ ሰርታችኋል ያሉት የሴክተር ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ ቀጣይ ከዚህ በላይ ጠንካራና ውጤታማ ስራ የሚጠበቅባችሁ በመሆኑ ጠንክራችሁ ልትሰሩ ይገባልን ብሏል። የሴክተር 3 ስልጠና ኃላፊ ሌተናል ኮሎኔል ወረታው ንጉሱ በበኩላቸው በተሰማራንበት የግዳጅ ቀጠና የህዝብን ደህንነት ከመጠበቅ ጎን ለጎን የሚሰጠንን ተልዕኮ በስኬት መፈጸማችን የተበረከተልን እውቅናና ሽልማት ቀጣይ ግዳጅ ጠንክረን እንድንሰራ ያበረታታናል ሲሉ ገልጸዋል። በሌላ ዜና በደቡብ ሱዳን ቦር ተልእኮውን ሲወጣ የቆየው 18ኛ ሞተራይዝድ ሰላም አስከባሪ ሻለቃ ከ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ ጋር የአርማ ልውውጥ አድርጓል። የ18ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ብርሃኑ ረጋሳ ሰላም አስከባሪ ሻለቃው ኢትዮጵያ በቀጠናው ሰላም በማስከበር ሂደት ያላትን ስምና ክብር አስጠብቆ መቆየቱን ጠቅሰው ይህንን ስምና ክብር ለማስቀጠል ዓለም አቀፍ ህጎችንና የሀገሪቱን ባህል አክብሮ መስራት እንደሚያስፈልግ አስገንዝበዋል። ከዚህ በፊት በቀጠናው ላይ ከአካባቢው ማህበረሰብና የመስተዳድር አካላት ጋር መልካም ግንኙነት እንደነበራቸው ጠቅሰው ይህንን ስራ አጠናክሮ መቀጠል ከተረካቢ 20ኛ ሞተራይዝድ ሰላም አስከባሪ ሻለቃ እንደሚጠበቅ አስረድተዋል። የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥ ያርጌ በበኩላቸው በቀጠናው በዓለም አቀፍ የሰላም ማስከበር ቅድመ ስምሪት ስልጠና ያገኘነውን እውቀት እንደ ትልቅ አቅም በመጠቀም ሀገራችን በዓለም ሰላም ማስከበር ያላትን ውጤታማ ተሳትፎ አጉልተን ማሳየት ይጠበቅብናል ብሏል። በሚኖረን የቆይታ ጊዜ ግዳጆችን በአግባቡ ከመወጣት ባሻገር የሀገር አምባሳደርነታችንን በውል በመገንዘብ የኢትዮጵያን ወግ ባህልና ታሪክ በማስተዋወቅ የሀገራችንና የተቋማችንን መልካም ገጽታ ለመገንባት እንሰራለን ሲሉ የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥ ያርጌ ተናግረዋል። በኢትዮጵያ መንግስት ለተመቻቸልን የኢኮኖሚ ማህበራዊ አገልግሎትና የትምህርት እድል ምስጋናችን የላቀ ነው ሲሉ በምዕራብ ጎንደር ዞን አፍጥጥ የስደተኞች መጠለያ ጣቢያ የሚገኙ ሱዳናውያን ስደተኞች ተናገሩ። በሱዳን የተከሰተውን የእርስ በርስ ግጭት ተከትሎ በርካታ የሱዳን ስደተኞች ድንበር ተሻግረው የመጡ በመሆኑ ኢትዮጵያም ተቀብላም በማስተናገድ ላይ ትገኛለች። የኢትዮጵያ መንግስት ስደተኞች በሰፈሩባቸው አካባቢዎች የኢኮኖሚና ማህበራዊ አገልግሎት ተጠቃሚ እንዲሆኑ የተቻለውን ሁሉ በማድረግ ላይ መሆኑ ይታወቃል። በዚህ ጉዳይ ላይ በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ አስተዳደር አፍጥጥ የስደተኞች መጠለያ ጣቢያ ከሚገኙት መካከል በተደረገው ቆይታ ሱዳናውያን ስደተኞች ለኢትዮጵያ መንግስትና ህዝብ ከፍ ያለ ምስጋና እንዳላቸው ገልጿል።
ለሱዳናውያን ኢትዮጵያ ሌላኛዋ ቤታችን ነች ያሉት አስተያየት ሰጪዎቹ በኢኮኖሚ ማህበራዊ አገልግሎት በመጠቀምና ሰፊ ተሳትፎ ማድረግ የትምህርት እድልም ተመቻችቶልናል ብሏል። በመጠለያ ጣቢያው ከሚገኙት መካከል ተማሪ ሰዓዳ አብዱራህማንና ተማሪ መሐመድ ኡስማን በኢትዮጵያ ለተመቻቸላቸው የትምህርት እድል አመስግነዋል። በአፍጠጥ የስደተኞች መጠለያ በተገነባው ትምህርት ቤት በርካታ ወጣቶች የመማር እድል ማግኘታቸውን ጠቅሰው በዚህም የኢትዮጵያ መንግስትና ህዝብ እውነተኛ ወዳጅነታቸውን አሳይተውናል ብሏል። በትምህርት ቤቱ የስድስተኛ ክፍል ትምህርቷን የተከታተለች ያለችው ሰዓዳ አብዱራህማን በመንግስት የተለያዩ ግብረሰናይ ድርጅቶችና የአካባቢ ማህበረሰብ ገዛ ብዙ ነገሮችን እየተሟሉልን ነው ብላለች። በጦርነቱ ሳቢያ ከሱዳን ትምህርቷን በማቋረጥ ወደ ኢትዮጵያ ብትመጣም በተመቻቸላት እድል ትምህርቷን የተከታተለች መሆኗን ተናግራለች። ሌላኛው የስምንተኛ ክፍል ተማሪ መሐመድ ኡስማን በኢትዮጵያ በማህበራዊ አገልግሎት በተለይም በትምህርት ለተደረገልን ምቹ ሁኔታ ከፍተኛ ምስጋና አለን ብሏል። በመጠለያው ከገባን ጀምሮ ሰብአዊ መብታችን ተከብሮ እንድንኖር ከማድረግ ባሻገር በተከፈተልን ትምህርት ቤት በቋንቋችን የመማር እድል አግኝተናል በማለት መደሰቱን ገልጿል። ከሱዳን በስደት የመጡት የትምህርት ቤቱ ርዕሰ መምህር አብዱል ሰላም ሁሴን የኢትዮጵያ መንግስትና ህዝብ በችግር ወቅት የሱዳን ዜጎች በመቀበል እያደረጉት ላለው በጎነት አመስግኗል። የሱዳን ስደተኞች በመቀበል ለትምህርት ቤት የግንባታ ቦታ በመስጠት ወጣቶች እንዲማሩ በማመቻቸት ያደረጉትን መልካምነት ታሪክ ሊዘነጋው የማይችል መሆኑንም ጠቅሷል። በስደተኞችና ስደት ተመላሾች አገልግሎት የአፍጥጥ ጣቢያ አስተባባሪ አቶ ደሳለኝ አስናቀ እንደተናገሩት በአፍጥጥ ስደተኞች መጠለያ ጣቢያ ለስደተኞችና ለአካባቢ ማህበረሰብ ግልጋሎት የሚሰጡ ማህበራዊና ኢኮኖሚያዊ ተቋማት ግንባታ ተከናውኗል። ከግንባታው ውስጥ አሁን አገልግሎት መስጠት የጀመረው ትምህርት ቤት ስደተኞችን የአካባቢ ማህበረሰብ ልጆች እየተማሩበት እንደሚገኝ ጠቅሷል። በተጨማሪም ለስደተኞችና የአካባቢ ማህበረሰብ አገልግሎት የሚሰጥ ጤና ጣቢያ የተገነባ መሆኑን አብራርቷል። በአማራ ክልል የምዕራብ ጎንደር ዞን ትምህርት መምሪያ ኃላፊ አቶ ደሳለኝ አያና ከተለያዩ ሀገራት የመጡ ስደተኞችን በመቀበል በመንግስት ድጋፍና እገዛ የተደረገ ስለመሆኑ አነስቷል። በተለይ ወጣቶቹን ታዳጊዎች የመማር እድል እንዲያገኙ የተደረገ መሆኑን ገልጸው አሁን ላይ በአፍጥጥ የስደተኞች መጠለያ የተገነባው አንደኛ ደረጃ ትምህርት ቤት ከቀድሞ መደበኛ እስከ 8ኛ ክፍል 900 የሱዳን ስደተኞችና 501 ኢትዮጵያውያን እየተማሩ መሆኑን ገልጿል። በቅርቡ አንድ ዓለም አቀፍ ተቋም ባወጣው ሪፖርት በሱዳን ለዓመታት በተፈጠረው ግጭት ምክንያት በምግብ እጦት ቅጠልና ከሰል እየበሉ የሚገኙ ሱዳናውያን መኖራቸውን ቢቢሲ መዘገቡ ይታወሳል። ዜና እረፍት። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር በኦሮሚያ ክልል ምስራቅ ሸዋ ዞን ሎሚ ወረዳ ከሞጆ ወደ ባቱ ይጓዙበት የነበረው ላንድ ክሩዘር ተሽከርካሪ ባጋጠመው ግጭት አደጋ ህይወታቸው አልፏል። ቃላቸውን ለኢትዮጵያ ቴሌቪዥን የሰጡት የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ቲኬ በፈጣን መንገድ ከሞጆ ወደ ባቱ ይጓዝ የነበረው ላንድ ክሩዘር ተሽከርካሪ ከሲኖ ጋር በመጋጨቱ የአንድ ሰው ህይወት ወዲያው ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱን ገልጸዋል። አደጋው የደረሰው ከቀኑ 9 ሰዓት ከ20 ሲሆን ኮድ 375541 ኢት ላንድ ክሩዘር መኪና አንዱ የፊት ጎማ ከነ ቸርኬው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ምክንያት መሆኑን ተናግሯል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው የወለቀበት ምክንያት እየተጣራ መሆኑን ለቴሌቪዥን ጣቢያው አመላክቷል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሀዘን ገልጸው ትናንት በጽህፈት ቤታቸው ከተካሄደ የአመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመ ጠቁመዋል። ይህ ዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። ታላቅ የምስራች የትንሳኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ከ620 ሺህ ብር ጀምሮ፣ ባለ 3 መኝታ ከ750 ሺህ ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ።
የኢራን ሀገር ውስጥ ጉዳይ ሚኒስትር ከ70 በላይ ለሚሆኑ ሰዎች ህልፈት ምክንያት የሆነው በሀገሪቱ ግዙፍ የንግድ ወደብ ላይ የደረሰው ከፍተኛ ፍንዳታ በቸልተኝነት የተከሰተ መሆኑን ገለጸ። አደጋው የተከሰተው ለኢራን ባላስቲክ ሚሳኤል ጥቅም ላይ የሚውል ሶዲየም ፕሮክሎሬት የተሰኘ ነዳጅ አስፈላጊውን ጥንቃቄ ሳይደረግለት በመያዙና በመፈንዳቱ መሆኑን እምብሬ የተሰኘው የደህንነት ተቋም አስታውቋል። የኢራን የሀገር ውስጥ ጉዳይ ሚኒስትር እስክንዳር ሞሚኒ በደቡብ ባንዳር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጂ የንግድ ወደብ ላይ የደረሰው ከፍተኛ ፍንዳታና የእሳት ቃጠሎ ምክንያቱ ቸልተኝነትና የደህንነት ፕሮቶኮሎችን አለመከተል ነው ብሏል። የኢራን መከላከያ ሚኒስትር በበኩሉ ሶዲየም ፕሮክሎሬት የተባለው ነዳጅ ለወደቡ መፈንዳት ምክንያት ነው መባሉን አስተባብሏል። የተጎዳውን አካባቢ የሚያስተዳድረው የወደብ አገልግሎት ልማት ኩባንያ ለእቃዎቹ አስፈላጊውን ጥንቃቄ ባለመደረጉ በቦታው በተደጋጋሚ በስህተት ምክንያት አስከፊ ችግሮች ይፈጠራሉ ሲል ገልጿል። የፍንዳውና ቃጠሎ የደረሰበት ጭነት በጉምሩክ በኩል ያልተመዘገበና የማይታወቅ ነበር ያለው ደግሞ የሀገሪቱ ጉምሩክ አስተዳደር ነው። ባሳለፍነው ቅዳሜ በሻሂድ ራጂ ወደብ ላይ በደረሰ ከፍተኛ ፍንዳታ እስካሁን ከ70 በላይ ሰዎች ህይወት ያለፈ ሲሆን ከ1000 በላይ የሚሆኑት ደግሞ ለጉዳት መዳረጋቸው ተመላክቷል። ለአደጋው መከሰት ኃላፊነት አለባቸው የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የሀገር ውስጥ ጉዳይ ሚኒስትር ገልጿል። በፍንዳታው ምክንያት የወደቡ 2/3 ክፍል በመጎዳቱ አካባቢውን ለማጽዳት እስከ 2 ሳምንታት ሊፈጅ እንደሚችል መናገራቸውን ቢቢሲ በዘገባው አስታውሷል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊበራል ፓርቲ የሀገሪቱን አጠቃላይ ምርጫ ማሸነፉ ተገለጸ። ማርክ ካርኔና ሊበራል ፓርቲ በካናዳ ምርጫ ድል እንደቀናቸው የተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤቱ እንዳገዛቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ የጎረቤት ሀገር የሆነችው ካናዳን 51ኛው የአሜሪካ ግዛት እንደምትሆን በተደጋጋሚ ሲናገሩ ነበር። ይህም ሊበራል ፓርቲው በምርጫው እንዲያሸንፍ እንደረዳው ተገልጿል። ዶናልድ ትራምፕ ይህንን አቋማቸውን ይፋ ከማድረጋቸው በፊት የወግ አጥባቂው ተወዳዳሪ ፐር ፕሊቭ ያሸንፋሉ ተብሎ ይገመት ነበር። አገሪቱ ላለፉት 10 ዓመታት የመሩት የሊበራሉ ፓርቲ አባሉ ጀስቲን ትሩድ የአገሪቱ ኢኮኖሚ ላይ ምንም ለውጥ ባለማሳየታቸው በፓርቲው ደጋፊዎች ዘንድ ቅሬታ ተፈጥሮ ነበር። የካናዳ ሊበራል ፓርቲ ሀገሪቱን ለረጅም ዓመታት ያስተዳደሩትን ትሩድን አስወግዶ የባንክ ባለሙያ የሆኑትን ማርክ ካርኔ መሪው አድርጎ ከመረጠ በኋላ አስደናቂ የተባለውን የምርጫ ውጤት አግኝቷል። ማርክ ካርኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ምጣኔ ሀብት ላይ ብቻ ሳይሆን በሉዓላዊነትም ላይ አደጋ መደቀናቸውን በመግለጽ የምራጮችን ልብ ማሸነፍ ችሏል። አፈር ልሶ ነው የተነሳው የተባለው የካናዳ ሊበራል ፓርቲ ለአራተኛ ጊዜ አገሪቱን በጠቅላይ ሚኒስትርነት መምራት የሚያስችልን ድምጽ ማግኘቱ ተገልጿል። ከዚህ በፊት የማዕከላዊ ባንክ ገዢ የነበሩትና ለፖለቲካ አዲስ የሆኑት ማርክ ካርኔ የአሜሪካውን ዶናልድ ትራምፕ መጋፈጥ ይጠበቅባቸዋል። የሀገሪቱ ብሔራዊ መገናኛ ብዙኃን የሆነው ሲቢሲ እንደዘገበው ሊበራል ፓርቲ መንግስት በመስረት የሚያስችለውን ከፍተኛ ድምጽ ማግኘቱን ሰኞ ምሽት ይፋ አድርጓል። ይህንም ተከትሎ በተለያዩ የሀገሪቱ ግዛቶች የሚገኙ ፓርቲው ደጋፊዎች ደስታቸውን እየገለጹ ነው። ፒየር ፕሊቭ ለወግ አጥባቂው ወይም ኮንሰርቫቲቭ ፓርቲ ደጋፊዎች ከዋና ቢሮቸው ኦታዋ ኦንታሪዮ ባደረጉት ንግግር በጠቅላይ ሚኒስትር ካርኔ እንኳን ደስ አለዎት ማለት እፈልጋለሁ ብሏል። አክለውም የወግ አጥባቂ ፓርቲ መሪ ሆኑት ፒየር ፕሊቭ ውጤቱ የሀገሪቱ ሊበራል ፓርቲዎች ጥምር መንግስት ለመስረት የሚያስችላቸው በቂ ድምጽ አላገኙም ሲሉ ተናግሯል። የኮንሰርቫቲቭ ፓርቲ አባላት በዚህ ምሽት ልትደሰቱበት የሚችሉት በርካታ ነገሮች አሉ ያሉት ፕሊቭ ከ20 መቀመጫዎች በላይ አግኝተናል። ይህም ፓርቲያችን ከ1988 ወዲህ ካገኘው ከፍተኛው መቀመጫ ነው ብሏል። ጠቅላይ ሚኒስትር ካርኔ ለደጋፊዎቻቸው እንኳን ደስ ያለን መልእክት ያስተላለፉ ሲሆን አሜሪካ መሬታችንን የተፈጥሮ ሀብታችንን እና አገራችንን ትፈልጋለች ሲሉ ተናግሯል። ፕሬዚዳንት ትራምፕ ሊሰብረንና ሊቆጣጠረን ይፈልጋል፣ ያ ደግሞ በጭራሽ ፈጽሞ አይሆንም ሲሉ ለደጋፊዎቻቸው መልእክታቸውን አስተላልፈዋል። ካናዳ በታሪኳ ጥፋት ላይ ትገኛለች ያሉት ጠቅላይ ሚኒስትሩ ከአሜሪካ ጋር የነበረን የቆየ ትብብር ወዳጅነት አብቅቷል ብሏል። አሜሪካ ካደረሰችብን የክህደት ድንጋጤ ወጥተናል፣ አሁን እርስ በርሳችን ልንደጋገፍ ይገባል ሲሉ ተናግሯል። ጠቅላይ ሚኒስትር ካርኔ ከዶናልድ ትራምፕ ጋር በሚቀጥሉት ቀናት የሁለቱ ሉዓላዊና ነጻ አገራት ወደፊት መጻኢ ዕድል ላይ እንወያያለን ብሏል። አገራቸው ከአውሮፓና ሌሎች አጋር አገራት ጋር ያላትን ወዳጅነት አጠናክራ እንደምትቀጥልም አስታውቋል። ጠቅላይ ሚኒስትሩ ካናዳ ከአሜሪካ ጋር የምታደርገውን የንግድ ጦርነት በድል እንደምትወጣው ቃል ገብቷል። አገራቸው ከባድ ጊዜ ከፊቷ እንደሚጠብቃት የተናገሩት ጠቅላይ ሚኒስትሩ ለካናዳ የተሻለውን ለማስገኘት ባለን ነገር ሁሉ እንፋለማለን በማለት ለታላቁ አገራችን ነጻ የሆነ መጻኢ ጊዜ እንፈጥራለን ብለዋል።
ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።